ሳምንታቶች መካከል በጋብቻ ውስጥ ያለውን እግዚአብሔር ለጋብቻ ያስቀመጠውን ዓላማዎችን ያየ ነው። ጋብቻ ወይም ቤተሰብ በእግዚአብሔር የተመሰረተ ትልቅ ተቋም እንደሆነ አይተን ነበር። በዛ ውስጥ ደግሞ የጋብቻ ሕይወት ምን እንደሆነ የእግዚአብሔር ቃል የሚለውን ሐሳቦችን ነው ያየነው ማለት ነው። በጣም ብዙ ነገሮችን አይተናል። ያየንባቸው ሐሳቦች በመጽሐፍ ቅዱስ ውስጥ ያሉት ሐሳቦች ናቸው። ከመጽሐፍ ቅዱስ ውጭ የሆኑት ሐሳቦች አይደሉም። ይሄንን ሐሳብ ስንዘጋጅ ወይም ሲዘጋጅ ብዙ ነገሮችን እንዲያስተውል አድርጎኛል ጌታ። ብዙ ነገሮችን ደግሞ እንዲያነብ በቃሉ ውስጥ ያለውን ትጋት ባለው ሁኔታ እንዲያይ ጌታ አድርጎኛል። እናንተም ደግሞ እንደዚህ በትጋት ቁጭ ብላችሁ እንድትማሩ እግዚአብሔር ትልቅ እድል እንደሰጣችሁ አምናለሁ። እግዚአብሔር ይመስገን። ከዚህ በኋላ ደግሞ ይህ የእግዚአብሔር ቃል ነው። እግዚአብሔር ደግሞ ቃሉን በእያንዳንዳችን ሕይወት በዚች ምድር ላይ በዚች ቤተክርስቲያንም ላይ ደግሞ በምን ይፈጽማል? በተግባር እንደሚፈጽም ሙሉ እምነት አለኝ። ምክንያቱም ቃሉ መጥቶ እንዲሁ ዝም ብሎ የሚመለስ አይደለም። መጽሐፍ ቅዱስ ዝናብ ከሰማይ ከወረደ በኋላ ዝናብ ይዝነብ እንጂ ከዘነበ በኋላ ዘንቦ በምድር ላይ የሆነ ምልክት ሳያደርግ እንዲሁ አይመለስም ይላል መጽሐፍ ቅዱስ። ምድሪቱ ታፈራና ታበቅል ዘንድ የሚገባውን አድርጎ እንደሚመለስ ሁሉ እግዚአብሔር ቃልም እግዚአብሔር ከአፌ የወጣው ቃል እንደዚሁ የሚሾውን ያደርጋል። ለእኔና ለእናንተ ባይመስልንም እግዚአብሔር ግን በዚሁ ሰዓት በዚች ከተማ በዚች ቤተክርስቲያን በእያንዳንዱ ቤተሰብ ውስጥ ከዚህ በኋላ ቤተሰብን በሚመሰረቱት ሕይወት ውስጥ የእግዚአብሔር ቃል ይሰራል። አሜን ይባላል። ምን ይደረግ ያለው ይሰራል። የእግዚአብሔር ቃል ስለሆነ ይህ ያው የእግዚአብሔር ቃል ነው። ይህ ያው እግዚአብሔር ቃል ደግሞ የማይሰራ ነገር የለም። ስለዚህ እግዚአብሔር ቃል እንደሚሰራ እናምናለን። ባለፈው ያነሳነው በጋብቻ ውስጥ ያለው ሕይወት የሚለውን ነው ያየነው። ከዛ በኋላ ጋብቻ ውስጥ ያለው ሕይወት ነው የምንኖርበት ነው። ጌታ እስከሚጠራን ድረስ ወይም ጌታ መጥቶ እስከሚሰበስበን ድረስ ወደ አንድ ባልና ሚስት አንድ ከሆኑበት ጊዜና ሰዓት አንስቶ ምን ያደርጋሉ? የሚኖሩበት ኑሮ ነው ብለናል። ስለዚህ ያን ኑሮ እንዴት እንደምንኖር አይተናል። ዛሬ የሚያነሳው ሐሳብ ስለ ልጆች ነው የሚያነሳው። ስለ ልጆች ነው የሚያነሳውና ስለ ልጆች ሲያነሳ እዚህ ቦታ ላይ ያለን ቤተሰብ የመሰረትን ልጆች ያለን ሰዎች አለን። ደግሞ ልጆች የሆንን ሰዎች አለን። ቤተሰብ የመሰረትን ልጆች ያለን ሰዎች አለን። ደግሞ ልጆች የሆንን ሰዎች አለን። ስለዚህ ልጆች የሆንን ሰዎች እኔ አሁን ለአባቴና ለእናቴ ምንድን ነኝ? ልጅ ነኝ። አይደለም እንዴ? አወለዋ። ስለዚህ ልጅ ነኝ እኔ ለአባቴ ለእናቴ ምንድን ነኝ? ልጅ ነኝ። ይሄ ከዚህ ልነሳ። በ1987 ዓመተ ምህረት አያቴ ጋር ነበርኩ። አያቴ አገልጋይ ስለነበረ የዛኔ ወጣት የሆነ ሰው የአያቴን ፈረስ በሚሄድበት ቦታዎች ላይ የሚያግዙ ሰዎች ያስፈልጉት ነበረና ልጅ እኔ ጋር ይቆይና ይማር እየተማረ እኔን ትንሽ ያግዘኝ፣ አሁን ትንሽ አቅሜም እየደከመ ነው፣ ከፈረስ ላይ በሚወርድበት ጊዜ የሚያግዘኝ ሰው ይኖር። አያቴ ዛኔ ወደ 42 ቸርቾችን ዙሮ ያገለግላል እና እኔ ባደኩበት አካባቢ የኤልጊራ ክፍለ ማህበር የሚባል አለ እና 42 ቸርቾች ነው። የ42 ቸርቾች መሪ ሆኖ ያገለግላል እና ስለዚህ አሉና እዛው ለተወሰነ ጊዜ ቆየው እሳቸውን እያገለገልኩ ራሴንም እዛ ሆኜ ማለት ነው። ከዛ በኋላ አንድ ጊዜ የኔን አባት ምን ብሎ ይጠራል? አያቴ ምን ብሎ ይጠራሉ? ልጄ ብሎ ነው የሚናገሩት። አባቴን እንድሪያስ ብሎ አይደለም የሚጠሩት የራሳቸው የልጅነት ስም አላቸው። እርሱሞ ብሎ ነው የሚጠሩትና ልጄ ስሙ እያሉ ነው። እኔ አሁን ይሄ ነገር ለእኔ ትንሽ ይዛኔ በነበረኝ አእምሮ አናደደኝ። የኛ አባት እኮ ነው እንዴት ልጅ ይላል? እንዴት ልጅ ለማለት የምለው ሐሳብ ነበረኝ። አስቡት። እና ከዛ አንድ ቀን ጠየቅኩት፣
አነ ብለን ነው የምንጠራቸውና አነ እንዴት የኔን አባት ልጄ ብለህ ስትጠራ አታፍርም እንደሚል ነው የጠየቁት። ከዛ በኋላ ልጄ አሉ እና እውነት ነው ለአንተ አባት ነው፣ ለእኔ ደግሞ ምንድን ነው? አሜን። አዎ ለእኔ ምንድን ነው? ልጅ ነው ብሎ መለሱኝ። እዛኔ ለእኔ ያ ነገር አጥጋቢ አይደለም፣ መልሱ ለእኔ አጥጋቢ አይደለም። እና ከዛ በኋላ እኔ በዛን ሰዓት በሚያስበው አይምሮ አጥጋቢ ባይሆንም ለከስ ልጅ ከወለድኩ በኋላ ነው የልጅነት ምስጢር የገባኝ። ልጅነት ትልቅ ምን አለው? ትልቅ ስፍራ፣ ትልቅ ቦታ ያለው ነገር እንደሆነ ነው ያየሁት። ለቤተሰቦች ሁል ጊዜ ልጆች ናቸው። ሶስተኛ ትውልድ አራተኛ ትውልድ አይቶ ነው አያቴ ወደ ጌታ ይሉት። አስቡት፣ እዛው አራተኛ ትውልድ የኔ አባት ሁለተኛ ልጅ ናቸው። በፊት የነበሩት ወደ ጌታ ሄደዋል። ነገር ግን አባቴን እንደ መጀመሪያ ልጅ አድርጎ ነው አያቴ የሚያዩት። ስለዚህ ሁሉ ጊዜ ለሱ ልጅ እንደሆነ ነው የሚያዩት ማለት ነውና እግዚአብሔርን እጅግ አድርገን እናመሰግናለን። ሌላችሁ የምፈልገው ልጅነት በእግዚአብሔር ቤት ሁሉ ጊዜ አንድ ነው። ሕፃን ልጅ ስላለ ሀሳባችሁን እዚህ ላይ ልጆች ናቸው፣ ጊዜያቸው ናቸው። እዛ እንትን አድርጉ። ጌታ ይባርካችሁ። የእናንተ ሀሳብ ግን አይወሰድም እና ምን ልላችሁ ፈልጌ ነው፣ እኛም ልጆች ነን ያልኩበት ምክንያት ለወላጆቻችን እኛም ልጆች ነን። ዛሬም ደግሞ ከሁሉም በላይ ደግሞ የሁላችንም አባት የማይቀየረው የማይለወጥ አባት አለ። አሜን ነው ወይ? እስቲ አባት አለኝ በሉት እስቲ። ከምድራዊ አባት የሚበልጥ አባት አለ። ምድራዊ አባት አያስፈልግም፣ እናት አያስፈልግም ማለት አይደለም። እኛን ሁል ጊዜ በየትኛው ሁኔታዎች ውስጥ ብናልፍ ልጄ ብሎ የሚጠራን፣ ስንደክምም፣ ስንበረታም፣ ስናዝን፣ ስንጽናና፣ ቆመን ስንሄድ፣ ወድቀንም ብንገኝ ልጅ ነው። ልጅነትን አይቀይርም። ስለዚህ እኛ የማን ልጆች ነን? የእግዚአብሔር ልጆች ነን። አባት ያለን ሰዎች ነን። ስለዚህ በዚህ አይነት መልክ በዚህ አይነት ሀሳብ ራሳችን እንድናየው ያስፈልጋል ለማለት ፈልጌ ነው እና ዛሬ ስለ ልጆች ሲያነሳ አባት ሳይሆን ልጅ የሆነ ሰው የለም እዚህ መካከል ሁሉ ሁላችንም ልጆች ነን። የወለዱን አባቶች አሉ፣ ወላጆች አሉ። እነዚህ ወላጆች ምን ይፈልጋሉ ካላችሁ ልጆችን እንደ ልጅነታቸው እንድንይዛቸው፣ ልጅ ደግሞ የልጅነት ኃላፊነት ምንድን ነው የሚለው ነገር እንድናስተውሉ ያስፈልገዋል። ልጆች እንደሆንን መጠን ወላጆቻችን እንድናስበው፣ ምንም ራሳችን ችለን የወጣን እንኳን ብንሆን፣ በሰው ሀገርም እንኳን የምንኖር ብንሆን፣ አንዳንድ ጊዜ ሀገራችን ላይ ያለው የአስተዳደግ ሁኔታዎች የተለያየ ነው። በተለያየ አይነት መንገድና አቅጣጫ ያደግን ሰዎች ነው። አንዳንዶቻችን ኢቭን እንኳን ቤተሰቦቻችን ቆም ብለን የማናስብ ሰዎች ልንኖር እንችላለን። ይሄ ትክክል አይደለም። ቤተሰብ፣ ልጆች፣ ወላጅ ነው። ወላጅ አይቀየርም። ምንድነው የእኛን ሀገር እድገቱን በተመለከተ አንዳንድ ጊዜ ተጽዕኖ ባለበት ሁኔታ ውስጥ ያደጉ የቤተሰብ ልጆች አሉ። ያ ሁኔታ ደግሞ ምን ያደርጋል ካላችሁ ቤተሰቦቻቸው ትላንትና ያደጉበትን መንገድ ስለሚያዩ ለቤተሰቦች ፈጽሞ የሚያስቡበት ሀሳብ አይኖራቸው። እሱ ትክክል ነው ወይስ አይደለም የሚለውን ነገር ነው ዛሬ እንድናይ የምፈልገው እና እሱ ላይ እንድናስበው ያስፈልጋል። አሁን ካነበብኩበት ስፍራ ላይ ጥቂት ነገሮችን ልናገር። ዮሴፍ የያዕቆብ ልጅ ነው። ያዕቆብ 12 ልጆችን ወልዷል። እንደሚታወቁት በአራት ሚስቶች ነው የወለደው። ዮሴፍ ግን ዮሴፍን በጣም ከሚወዳት ከሚስቱ ከራሄል ነው የወለደው። 2 ልጆችን ነው የወለደው ከራሄል። ማንን? ዮሴፍንና ቤንያሚን ነው የወለደው። እነዚህ ሁለቱ ሲወለዱ ቤንያም እንግዲህ ከመካንነት በኋላ እግዚአብሔር በመጨረሻ አስቧት ነው የወለደችው። እግዚአብሔር አስቧት ማኅፀኗን አሰባት ይላል መጽሐፍ።
ከዛ በኋላ በዛ መንገድ ታስባ የተወለደች ልጅ ናት። ዮሴፍን ወለደች። እግዚአብሔር ሌላ ይጨምርልኝ ስትል ምን ብላ ጠራች ይላል መጽሐፍ ቅዱስ? ዮሴፍ ብላ ጠራች ይለዋል። ይህ ዮሴፍ ታዲያ እንደምታውቁት የዮሴፍ የህይወቱ ታሪክ በጣም ሰፊ የሆነ ታሪክ ያለበት ልጅ ነው። በዚህ አይነት መንገድ ውስጥ ሆኖ አደገና መጨረሻ ላይ በወንድሞቹ ተገፋ፣ ተጣለ፣ ተሸጠ። እሱም ብቻ አይደለም ወደ ወህኒ ቤት ገባ። ያ ሁሉ መከራ በህይወቱ ውስጥ አልፎ አሁን ያነበብን ስፍራ ስንመጣ ዮሴፍ በዚህ በ45ኛው ምዕራፍ ላይ ራሱን ለወንድሞቹ ምን አደረገ? ገለጸ። ሲገልጽ ግን ምንም ወንድሞቹ የበደሉት እንኳን ቢሆን ከ1 እስከ 3 ባለው ክፍል ላይ ስንመለከት ቤተሰቡን ለሌላ አሳልፎ መስጠት አልፈለገም። አሁን እሱ የት ነው ያለው? ቤተ መንግስት ውስጥ ነው ያለው። በቤተ መንግስት ውስጥ የነበሩ የፋሪዖን ባለስልጣኖች ሹማምንቱን ሁሉ ራሱን በሚገልጥበት ጊዜ ሹማምንቱን ሁሉ ካስወጣ በኋላ ነው ለወንድሞቹ እኔ ምን ያደርጋችሁኝ? የሸጣችሁኝ ወንድማችሁ ነኝ ዮሴፍ ነኝ ይላል። እንደዚህ ነው ያለው። እናነበው እስቲ ቁጥር 1 እስከ 3 ያለውን ክፍል። ዮሴፍም ከእርሱ ዘንድ ቆሞ ባሉት ሰዎች ሁሉ ፊት ሊታግስ አልተቻለውም። ከዛ ሰዎችን ሁሉ ከፊቱ አስወጡ ብሎ ጮኸ፣ ተናገረ። ዮሴፍም ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረ። ይሄ ምንድን ነው? በጣም ጨዋ ሰው ነው። የቤተሰብን ምስጢር የጠበቀ ሰው ነው። የቤተሰብ ምስጢር ይጠበቃል። አንዳንድ ጊዜ ሰዎች እኔ ገጠመኞች መካከል የኔ ቤተሰብ እኮ ያላመኑ ናቸው፣ እንደዚህ ናቸው ብሎ ሰዎች የተለያየ አይነት አላገባብ የሆኑትን ቃላቶች ይናገራሉ። ይሄ አገባብ አይደለም። እውነት ነው። አለማመን ካለ ማመን ጥሩ ነው። እንዲያምኑ መጸለይ፣ አብሮ መጸለይ ጥሩ ነው። ግን ያን ነገር የበለጠው በተለያየ አይነት መንገድ ገልጦ እንትን ማድረግ ደግሞ አስፈላጊ አይደለም። ቤተሰብን መጠበቅ አለበት። ቤተሰብ እስከሆነ ድረስ የቤተሰብን ገበና መጠበቅ አስፈላጊ ነው። ራሱን ሲገልጥ ዝም ብሎ አይደለም። ከዛ ቁጥሩ 2 ለምን ላይ ቃሉን ከፍ አድርጎ አለቀሰ። የግብፅ ሰዎችም ሁሉ በፋሪዖን ፊት ተሰማ፣ ድምፅ ሁሉ በፋሪዖን ፊት ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወቱ ነውን ብሎ ይጠይቀዋል። አባቱን ይጠይቀዋል። እስካሁን ድረስ አለ፣ በሕይወት ነው፣ በሕይወት አለው ብሎ አባቱን ይጠይቃል። ይሄ በጣም ጨዋ ሰው ነው። ለቤተሰቦቹ ትልቅ ምን አለው? ለቤተሰቦቹ ትልቅ ክብር አለው። ለአባቱ ደግሞ ለወላጁ አባት ያደረገውን ነገር ይጠይቀዋል። መጠየቅ ብቻ አይደለም። ከዛ በኋላ ደግሞ ወረድ ብሎ ቤተሰቡን ደግሞ ሲመግበው፣ ሲያንከባክበው፣ ካለው ነገር ደግሞ ሲያካፍለው እግዚአብሔር እንዴት አድርጎ ያን ቤተሰብ እንደፈለገ እግዚአብሔር የጠረበትን ዓላማም ጭምር ይነግራል። እግዚአብሔር የተባረከ ይሁን። እሱም ባያውቅ ባያስተውል፣ ወንድሞቹም ቢያውቁ ባያውቁ የእግዚአብሔር ዓላማ ግን እዛ ቤተሰብ ላይ እንዳለ ይነግረዋል። እንዴት ነገረ ካላችሁ ቁጥር 4 ጀምረን ስንመለከት እንደዚህ ይላል። ቁጥር 4 ላይ ዮሴፍም ወንድሞቹን ወደ እኔ ቅረቡ አለ። እነሱ ወደ እሱ ቀረቡ። ከዛ በኋላ ምን አለ? እንዲህ አላቸው። አሁን ይነግራቸው። ቁጥር 4 መጨረሻ ላይ ምን አለ? እንዲህ አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። ከዛ በኋላ ቁጥር 5 ላይ አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አታለቅሱ፣ አትቆራቆሩ። እግዚአብሔር ሕይወትን ለማዳን ከእናንተ በፊት እኔ ምን አድርጎኛል? ሸዶኛል። ይህ እግዚአብሔር ዓላማ ሕይወትን ለማዳን ነው። እንዴት አድርጎ እግዚአብሔር ሕይወትን ለማዳን እንደፈለገ እናንተ እኔን የገፋችሁበት መንገድ፣ የሸጣችሁበት መንገድ ያ ሁሉ ምክንያት ነው። ዓላማው ግን እሱ አይደለም። ዓላማው እግዚአብሔር ሕይወትን ለማዳን ነው። የእግዚአብሔር ዓላማ ለእኛ በማይሆንበት መንገድ እኛን የሚያስጨንቅ ሊሆን ይችላል። ለእኛ የማይገባን፣ እኛ ማንረድበት፣ ለእኛ ያልተገለጠ ነገር ሊሆን ይችላል።
በዛ በሚያሳልፈው ነገር መካከል እግዚአብሔር ዓላማ አለው። ከምን አንፃር ነው እግዚአብሔር የሚያየው? ሁሉ ጊዜ ለኛ ከሚመቸው ሁኔታ ጋር አይደለም የሚያየው። እግዚአብሔር የሚያየው ነው የሚመለከተው። ከምን አንፃር ነው የሚመለከተው? ሕይወትን ከማዳን አንፃር ነው እግዚአብሔር የሚያየው። አሜን ነው ወይ? እስቲ ሕይወትን ማዳን በለው እስቲ አንተ። የእግዚአብሔር ዓላማ ምንድነው? ሕይወትን ማዳን። የኔና የናንተ መኪና መያዝ ጉዳይ አይደለም። ቤቴ መስራት ጉዳይ አይደለም። ጥሩ ኑሮ መኖር ጉዳይ አይደለም። ብዙ ነገሮች ይሆናል። ለማንም ሰው ውጭ ላለውን ሰው ይሆናል። አንዳንድ ጊዜ ጭንቅ በሚመስለው ውስጥ ወስቶ ይከትና የእሱን ሀሳብና ዓላማውን ይፈጽማል። እዚህ ውስጥ እግዚአብሔር ዮሴፍ ይህን ነው የተናገረው። ይሄ ነው የተገለጠለት። አትዘኑ፣ አትቆረቆሩ፣ ለዚህ እንደዚህ አደረግ ብላችሁ የምትጨንቁበት ነገር በእናንተ ዘንድ ፈጽሞ መታየት የለበትም ካለ በኋላ እንደዚህ ብሎ ይናገራል። ይህን 2 ዓመት በምድር ላይ ረሃብ ይሆናል። የሚሆንበት የማይታረስበት የማይታጨድበት 5 ዓመት ገና ቀረ። እግዚአብሔር በምድር ላይ ቅሬታ አስቀርላቸው ዘንድ በታላቅ መድኃኒት አድናችሁ ዘንድ ከናንተ በፊት እኔ ምን አድርጎኛል? ሊቆኛል። እኔ ምንድን ነኝ? መልእክተኛ ነኝ። እኔ መልእክተኛ ነኝ። ሌላ ሰው አይደለሁም። እኔ መልእክተኛ ነኝ። ከማን ዘንድ? ከእግዚአብሔር ዘንድ እኔ መልእክተኛ ነኝ። ለእናንተም እዚህ ለግብፅም ሕዝብ ሙሉ እግዚአብሔር መልእክተኛ አድርጎ ሊቆኛል። አንድ ሰው የተፈጠረበትን ዓላማው ሲገባው እንዴት ያለ መልካም። አሁን እዚህ ምድር ላይ የምንኖርበት ኑሮ ዓላማችን እናውቃለን። እህቶችና ወንድሞች ለምን እንደመጣችሁ ለምን እንዳላችሁ በዚህ ከተማ ላይ ታውቃላችሁ ወይስ ዝም ብላችሁ ነው የምትኖሩት? ወይስ ዝም ብለን ነው የምንኖረው? እግዚአብሔር በእኔና በእናንተ ህይወት ውስጥ እየሰራ ያለው ነገር አለ። አሜን ነው ወይ? እስቲ አለ በሉ። እስቲ እግዚአብሔር እየሰራ ያለው ነገር አለ። እግዚአብሔር በእኔ ህይወት እየሰራ ያለው ነገር አለ። እግዚአብሔር በአንቺ ህይወት እየሰራ ያለው ነገር አለ። እግዚአብሔር በአንተ ህይወት ያለው ነገር አለ። ይሄንን ነው መጀመሪያ መረዳት ያለብን። ይሄንን መረዳት፣ ይሄንን ማወቅ ካላወቅንበት ዝም ብሎ የሆነ ስብሰባ አድርገን የምንመለሰው በምንጸልየው ጸሎት፣ በምናገለግለው አገልግሎት፣ በምድሪቱ ላይ በምንኖረው ኑሮ፣ በምንሰራው ስራዎቻችን መስክ እግዚአብሔር ምን እየሰራ እንደሆነ ማስተዋል። አለዛ ግን እግዚአብሔር እንድንኖርበት ለእኔም ለእናንተ እያንዳንዱ ሰው እንድኖርበት የሚፈልግበት የህይወት አቅጣጫ አለው። በዚህ አይነት መንገድና በዚህ አይነት አቅጣጫ ልናየው ልናስበው የሚገባ ሀሳብ እንደሆነ እዚህ ላይ እንመለከታለን። ታዲያ ይሄ ዮሴፍ ይሄንን ከነገረ በኋላ አሁን ሌላው ነገሮችን ትታችሁ እግዚአብሔር በዚህ በግብፅ ምድር ላይ ለእኔ ያደረገውን የሰራውን ትልቅ ማዳን ተመልከቱ ብሎ ነገራቸዋል። አሁን ግን እናንተ ወደ እኔ እንድትመጡ ይጋብዛችኋል። መልካም እንዲሆንላችሁ እንድትመጡ ጋብዛችሁ። ምንም ችግር የለም። ተው፣ ዝም ብላችሁ ለራሳችሁ እግዚአብሔር ቃል አዳምጡ። እሺ፣ ልጅ ነው እሱ እና እግዚአብሔር የተባረከ ይሁን። ስለዚህ ዋናው ትልቁ ነገር የተላከበትን ዓላማ የሚያልፍበትን ሁኔታ ይነግረዋል። ዛሬም እኔም እናንተን ለቤተሰቦቻችሁ ስናስብ ስንመለከት አንድ ነገር ማስተዋል ያለብን ነገር አለ። ቤተሰቦቻችንን ልክ ዮሴፍ ጠርቶ አስጠርቶ ምን አላቸው? ነገራቸው። አንድ ነገር ነው ነገረው። ከዚህ በኋላ የረሃብ ዘመን አለ፣ 2 ዓመት አለ፣ 5 ዓመት አለ ብሎ እየነገረ እያንዳንዱ ነገር ነግራቸዋል። ከነገረ በኋላ አባቱን፣ ወንድሞቹን፣ ቤተሰቡን ወደ እኔ አምጡ ብሎ ወንድሞቹን ይልከዋል። ለምንድን ነው አምጡ ያለበት ምክንያት ካላችሁ ቤተሰቦቹን አስቦ ነው። ከፊት ለፊት ያለው መልካም ዘመን አይደለም፣ የረሃብ ዘመን ነው፣ የችግር ዘመን ነው። የረሃብ የችግር ዘመን ያን የችግር የረሃብን ዘመን ደግሞ ማንም ሰው ምን ሊያደርግ ሊቋቋም አይችልም። ቤተሰቦቹ ማለቅ የለበትም። ፊት ለፊት ላይ ያለው አይቷል። ስለ ቤተሰቦቹ ማለት እኔም እናንተም እግዚአብሔር በሰጠን ጊዜ ለቤተሰቦቻችን ማሰብ ትልቅ ነገር ነው። ይህን የምንልበት እኔም እናንተም በየትኛውም ሁኔታዎች ውስጥ የምናልፍባቸው ሁኔታዎች ውስጥ ቤተሰቦች ስለሆነ ማለት ነው።
ለምራ ትንሽ ጊዜ ያዩ በቃ እና ያዩ እሺ እግዚአብሔር ይመስገን። ስለዚህ ቤተሰቦቹን እንዳስበው ነው የምንመለከተው። ቤተሰቦቹን ማሰብ ስላለበት ሲያስበው እንመለከታለን። እኔን እናንተም እግዚአብሔር በሰጠን ጊዜ በሰጠን ዘመን ማሰብ በጣም አስፈላጊ ነው። ካላሰብንበት ቤተሰቦቻችንን ማናስብ ከሆነ ዛሬ እኛ የምንኖርበት ምናልባት ኑሮ ላኖሩ ይችላል። በመጠኑ በልኩ በምንም በገንዘብ ብቻ አይደለም የምናስበው። ብዙ ጊዜ ይሄን ነው እኛ የምናስበው። በገንዘብ አይደለም፣ በሀሳብ ማሰብ ህይወታቸው እንዴት ነው፣ ኑሯቸው እንዴት ነው ብሎ ጉብኝት ማድረግ በጣም አስፈላጊ ነው። ቤተሰቡን የማያስብ ሰው መጽሐፍ ቅዱስ እነዚህ ጉዳዮችን ስለምናገር በዚህ ላይ ጥቂት ነገሮችን ማለት እፈልጋለሁ። በአዲስ ኪዳን ደግሞ ስንመጣ አንደኛ ጢሞቴዎስ ምዕራፍ 5:8 ላይ ሁላችሁ ድረሱ። ይህን ክፍል አንደኛ ጢሞቴዎስ ምዕራፍ 5:8 ላይ ያለውን ነገር ስንመለከት እንደዚህ ይላል፣ ነገር ግን ለእርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢኖር ሃይማኖቱን የካደ ከማያምን ሰው ይልቅ የከፋ ነው ይላል። አስቡት፣ ቤተሰቦቹን የማያምን ማለት የማያስብ። እስቲ እናነበው ሁላችሁም፣ እስቲ እንድታነበው ክፍል ደርሷችሁ ሁላችሁ ደርሳችኋል ሁላችሁ? አንደኛ ጢሞቴዎስ ምዕራፍ 5:8 ላይ አንደኛ ጢሞቴዎስ ምዕራፍ 5:8 ላይ ደርሳችሁላችሁ እንድታነበው ፈልጋለሁ። ንግግር ደርሳችኋል ሁላችሁ? አቤት አቤት። እስቲ እናነበው፣ ድምጻችን ከፍ አድርገን አንድ እናነበው። አንድ ጊዜ ድገሙ እስቲ። ነገር ግን ለእርሱ የሆኑትን ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖቱን ከካደ ከማያምን ሰው ይልቅ የከፋ። አዲሱ ትርጉም እንደዚህ ይላል፣ አንድ ሰው ዘመዶቹን በተለይም የቅርብ ቤተሰቦቹን የማይረዳ ይላል። የማይረዳ ከሆነ ሃይማኖቱን የካደ ከሚያምን ሰው ይልቅ የባሰ የከፋ ነው ይላል። ቤተሰቡን የማይረዳ ነው። አዲሱ ትርጉም ይሄንን ይለዋል። ቤተሰቡን መረዳት፣ እንደ አቅሙ በተቻለው ያህል ማሰብ፣ መጸለይ፣ ካለው ነገር ማካፈል፣ ይሄ መጽሐፍ ቅዱሳዊ ሐሳብ ነው። ሃይማኖቱን የካዳ የሚለው ቃል ደግሞ ሄደን ስንመለከት ምንድነው? አረመኔ ይለዋል። በጣም የከፋ ነው። አማኝ ያልሆነው ሰው እንደሚያደርገው ያህል ነው መጽሐፍ ቅዱስ የሚለው። ስለዚህ ቤተሰብን ማሰብ፣ ምክንያቱም የተገኘንበት ቤተሰብ ነው። ምንም ትክክለኛ በሆነው መንገድ ላያሳድጉን ይችላል። ትክክለኛ ልጅነት የሚያስፈልገውን ፍቅር ላያሳዩን ይችላሉ። እንደዚህ ስለሆነ እኔ ቤተሰብን አልፈልግም የሚባልበት ነገር የለው። አንድ ጊዜ እዚህ ምድር ላይ 16 ዓመት የኖረች እህት 16 ዓመት ከሀገር ከወጣች ጀምራ አንድ ቀን ቤተሰቦቿ ያልደወለች እህት ተብሎ ተነገረ። ከዚህ በፊት ተናግሮ ያለው ይነሳ እንደመጣው አካባቢ ነበረና ልጅቷ እዚች ከተማ እንደነበረች ተነገረ። በኋላ በጣም ፈለግንና እዚህ ሐሳኬ ውስጥ ነው ያገኘናት። ያቺ ተብሄት ለምን ያልደወለሽን ብለን ቤተሰቦችሽ እንደዚህ ይፈልጉሻል ብለን ጠየቅናት። ቤተሰባዊነትን ምንም የሚያውቀው ነገር የለውም። ስለዚህ መደወል ያለችበት መንገዶች የነገረችን ነገር በጣም ነው ያሳዘነን፣ በጣም አሳዘነን። እና በኋላ ጌታን መሰከርናት። ሁላችንም የሚወደን አንድ አባት አለ። ስለዚህ ያ አባት እንዳለን ደግሞ ምድራዊ አባቶች የተገኘንበት እናትም እናት አባትም ወላጆች አሉን። ወላጆቻችን ምንም ለእኛ እዛው ጊዜ ስናድግ በማይመችበት መንገድና አቅጣጫ ያለፉ ሊሆኑ ይችላሉ። ለእኛ ነው የሚመስለን እንጂ ቤተሰቦች ቤተሰብ ናቸው፣ ቆርጠን የማንጥልባቸው ናቸው። ስለዚህ ቤተሰብ ሊታሰብ ይገባል። ዮሴፍ አስቧል። መጨረሻ ላይ ጠራው፣ ሁላችሁም ወደኛ
ኑ በእንግድነት ምድር ትቀመጣላችሁ፣ የለመለመ ነገር አደርግላችሁ ነው። እግዚአብሔር በምድሪቱ ላይ አክብሮኛል፣ እኔ የከበርኩ ሰው ነኝ ነው ብሎ ነው የነገረው። እኔንም እናንተንም እግዚአብሔር አክብሮ እድል ሰጥቶን ጤና ሰጥቶን ሰርተን ኖረን አድርተን ከሆነ እግዚአብሔር በሰጠን ያይን ዳግማችን ቤተሰብን ማሰብ በጣም አስፈላጊ ነው ለማለት ነው። እግዚአብሔር ይመስገን። የልጆች ኃላፊነት ምንድን ነው የሚለው ጥቂት ነገሮችን አሁንም ላንሳ። የልጆች ኃላፊነት ልጆች አባትንና እናትን እንዲያከብሩ መጽሐፍ ቅዱስ ምን ይላል? ዘጸአት ምዕራፍ 21 ላይ ዘጸአት 21 ቁጥር 15 እስከ 17 ሲታነቡም እንደዚህ የሚል ቃል አለ። አባትንና እናትን አክብር እግዚአብሔር አምላክ በሚሰጥ ልክ ዕድሜ እንዲረዝም ይላል። ከ10ቱ ትእዛዞች 3ኛው ትእዛዝ በሙሴ በኩል ለእስራኤል ልጆች የተሰጠው ምንድን ነው? አባትህንና እናትህን እናድርገው አክብር፣ ዕድሜ በምድር ለምን እንዲሆን እንዲረዝም ይለዋል። አባት እናት መከበር አለባቸው። ስናከብረው ነው ዕድሜያችን ምን የሚሆነው የሚረዝመው። ትእዛዝ ነው። ትእዛዝ ስለሆነ ከ10ቱ ትእዛዞች መካከል እግዚአብሔር በሙሴ በኩል የሰጠው ይህንን ነው። አባት መከበር እንዳለበት፣ እናት መከበር እንዳለባት ይነግረናል። ለዚህ ማክበር አስፈላጊ ነው። ሌላም ክፍል እናነባለን። ምሳሌ መጽሐፍ 1 ከቁጥር 7 እስከ 8 ላይ ባለው ክፍል ላይ እንደዚህ ብሎ የሚል ቃል አለ። ዘጸአት ላይ አንድ ቃል ይደግማቸዋለሁ። ዘጸአት ላይ እንደገና አንድ ቃል እነግራቸዋለሁ። የመጀመሪያ ዘጸአት 20 ቁጥር 12 ላይ ነው ያለው። የመጀመሪያ ቅድም ያነበብኩት። አሁንም ዘጸአት 21 ቁጥር 21 15 እና 17 አነባለሁ። ለዚህ ይላል አባቱን ወይም እናቱን የሚመታ ፈጽሞ ይገደላል። አባቱን ወይም እናቱን ምንም ያደርግ የሚመታ ከዛሳ ሰውን ሰርቆ ብሸት ወይም በእጁ ቢገኝ እሱ ፈጽሞ ይገደል። ከዛ በኋላ ቁጥር 17 ደግሞ ይላል አባቱን ወይም እናቱን የሚሳደብ ፈጽሞ ይገደላል። ትእዛዝ ነው። አይታችሁ ትእዛዝ ውስጥ ያለው ሐሳብ ነው። ይገደል። ለምንድን ነው? አባቱን መሳደብ የለበትም፣ እናቱን መሳደብ የለበትም። እናቱን መምታት፣ አባቱን መምታት። እንደዚህ አይነት ጨካኝ ትውልድ አለ ወይ? አለ በዘመናት መካከል። ይሄ ትክክል እንዳልሆነ መሳደብ እንደዚህ ነው ብሎ እናት ላይ አባት ላይ የሚሳደብ ሰው እስከ መገደል ድረስ ነው መጽሐፍ ቅዱስ የሚነግረው። ለእኔም ለእናንተም ለትምህርታችን ነው። ምናልባት ብሉይ ኪዳን ነው ልንል እንችላለን። አዎ ብሉይ ኪዳንም እኮ ለእኛም ለትምህርታችንም ለሕይወታችን ነው የተጻፈው። በጣም መጠቀቅ ያለበት ነገር ነው። ምሳሌ መጽሐፍ ምዕራፍ 1 ከቁጥር 7 እስከ 9 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ሰነፎች ግን ጥበብን ተግሣጽን ይንቃሉ። ልጄ ወይ አባትን ምክር ስማ፣ የእናትን ሕግ አትተው። ለራስህ ሞገስ ዘውድም ለአንገትም ድር ይሆንልሃል ይላል። አስቡት፣ የጥበብ ሁሉ መጀመሪያ በእኛ ቤት ስናድግ እቺ ቃል ነው በየቀኑ የምንነገረን። የጥበብ መጀመሪያ እግዚአብሔርን መፍራት ነው የምትል ቃል ነው ከልጅነታችን እየተነገርን ያየነው። የአባትንና የአባትን ምክር ስማ፣ የእናትን ሕግ ደግሞ እናት ሕግ አላት አላችኋል። ብዙ ጊዜ እኔ በጣም ይገርመኛል። አሁንም ዛሬ በቤተሰብ በልጆች ላይ ሲመለከት እናት ሁሉ ጊዜ ሕግ ነው የምትሰጠው። ሕግ አላት የምትለው መንገዶች አላት። የአባትህን ምክር ስማ፣ የእናትህን ሕግ አትተው ይላል። ዛሬም መለስ ብላችሁ የእናቶቻችሁን ሕግ አትርሱ፣ እህቶች አትርሱ፣ ወንድሞች። ዛሬም ቤተሰቦቻችሁ ያሏችሁ አትርሱ። አባቶቻችሁ የሚሉትን ምናልባት እኛ ዛሬ የተማርን ያወቅን ብዙ ነገሮች የደረስን ሰዎች ልንሆን እንችላለን። ይቀድሙናል አባትና ይሄ ስንሆን ነው ምን የምንሆነው ማለት ነው። እድሜያችን በምድር ላይ የሚረዝመው ይሄንን ማድረግ አለብን ማለት ነው።
ቆላስይስ 3:20 ላይ ልጆች ሆይ ይህን ለጌታ ደስ የሚያሰኝ ነውና በሁሉ ለወላጆቻችሁ ምን አደረጉላል? ታዘዙ የሚገባ ነውና ይለዋል። በሁሉ ለወላጆቻችሁ ጌታን ደስ የሚያሰኝ ስለሆነ ይሄን ደግሞ ምን አድርጉት? ጌታ ደስ የሚያሰኘውን ነገር ፈትሸን መርምረን ለይተን እንድናውቀው ዘንድ መጽሐፍ ቅዱስ ይነግረናል። የተኛው ነው ማድረግ ያለብን። ጌታን ደስ የሚያሰኘው ምንድን ነው? ጌታን ደስ የሚያሰኘው አባትንና እናትን ማክበር ከሆነ ማክበር ነው። ለምንድን ነው አሁን በሀገራችን ላይ ባለፈው አንድ ጸሎት እየጸለይን ነበርና እናቱን አባቱን የማይሰማ ትውልድ በምድራችን ላይ ተነስቷል ይል ነበር አንድ የሚጸልይ ሰው። አባቱን እናቱን አግቶ ይህን ያህል ገንዘብ አምጣልኝ የሚል ትውልድ በምድራችን ላይ አፍርተናል። አስቡት። አሁን ይሄ አሁን የምናገርበት ነገር ለእናንተ ለመስማት ትንሽ ለአእምሯችሁ ምናልባት ላይመቻችሁ ይችላል። እውነቱ ይሄ ነው። እስከዛ ድረስ ደርገናል። አባቱን እናቱን አግቶ ገንዘብ የሚጠይቅ ትውልድ ወጥቷል ምድራችን። ስለዚህ መጽሐፍ ቅዱስ ግን ይሄንን ይቃወማል። ጋብቻ ውስጥ ባልና ሚስት ፍቺን እንደሚጠላ እግዚአብሔር ቃል ደግሞ ምንን ይጠላል ካላችሁ አባቱን እናቱን የማያከብረውን ትውልድ ይጠላዋል። አስፈላጊ አይደለም፣ እንድናከብረው ዘንድ ያስፈልገዋል። ኤፌሶን ምዕራፍ 6:1-3 ላይ እንደዚህ ይላል፣ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ ይህ የሚገባ ነውና ይላል። ልጆች ሆይ ለወላጆቻችሁ በጌታ ምኑ ታዘዙ ይህ የሚገባ ነውና። ከዛ መልካም እንዲሆንልህ እድሜም በምድር ላይ እንዲረዝም አባቴንና እናትን አድርገው አክብረው፣ እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት። የተስፋ ቃል ያላት ፊተኛይቱ ትእዛዝ የሚለው ዘፍጥረት ዘጸአት ምዕራፍ 20:12 ላይ ቅድም ያነበብነው ቃል ነው። እግዚአብሔር በሙሴ በኩል የሰጠው ትእዛዝ ፊተኛ ትእዛዝ አድርጎ የሰጠው አባቱንና እናቱን እንዲያከብር፣ ሲያከብሩ በምድር ላይ እድሜያቸው ምን ይሆናል ማለት ነው? ይረዝማል። ይህንን መጽሐፍ ቅዱስ በግልጽ የሚነግረን ነገር ነው። ስለዚህ እንደ አባቶች እንዳሉን እንደ ልጆች ቅድም እንዳልኳችሁ ወላጆችን ማክበር፣ መታዘዝ፣ ለቤተሰብ ሕግ መታዘዝ፣ ወላጆችን መርዳትና ማክበር፣ እግዚአብሔርን በመፍራት ሕይወት መመላለስ፣ በስራችንና በአገልግሎቶቻቸው ደግሞ ታታሪ ትጉ መሆን፣ በእግዚአብሔር ፊት እነዚህ ነገሮችን ስናደርግ እግዚአብሔር እድሜያችንን ነው ከፍ የሚያደርገው። እድሜያችንን ከፍ የሚያደርግበት በረከት ያለበት ሕይወት ነው። ስለዚህ ቤተሰቦቻችን እናስበው መጀመሪያ። ቀጥለን ደግሞ ዛሬ በሰው ሀገር እንኳን የምንኖር ሰዎች እንኳን ብንሆን ቤተሰቦቻችን ሂዱ የሚሉበትን መንገድ ትክክለኛ በሆነ መንገድ እንዲታዘዝላቸው፣ ከሃይማኖት ከእምነት ውጭ በሆኑበት መንገድና አቅጣጫ ቤተሰብ መታዘዝ ግዴታችን። የቤተሰቦቻችን ደግሞ ገበና መጠበቅ አስፈላጊ ነው። ቤተሰብ ነው፣ እንጠብቀው። ቤተሰቦቻችን፣ ወንድሞቻችን፣ ወላጆቻችን፣ ቤተሰቦቻችን እንደ እግዚአብሔር ቃል እንያዙ። ዛሬ አንቺ ወይም እኔ እኛ የምንይዝበት እግዚአብሔር ደግሞ እኛም ነገ ቤተሰብ ላይ ሆነን ስንሆን እግዚአብሔር ያከብረናል። የክብር ሰዎች ነው። ለዚህ ይህንን ነገር መርሳት የሌለብን ነገር ነው ማለት ነው። ቀጥሎ የልጆች አስተዳደግን በተመለከተ እናገራለሁ። የልጆች አስተዳደግ እንዴት ልጆች እናሳድጋለን? በተለይ ክርስቲያን ቤተሰብ የሆንን ሰዎች እንዴት ነው ልጆችን ማሳደግ ያለብን? አስተዳደግ ላይ ስንመለከት መጽሐፍ ቅዱስ ስለ ልጆች ስናገር እነሆ ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ የእርሱ ዋጋ ነው፣ በኃያሉ እጅ እንዳለ ፍለጻዎች የጎልማሶች ልጆች እንዲሁ ናቸው ይላል። መዝሙር ላይ ሁሌ የምናነበው ቃል ነው። ልጅ የእግዚአብሔር ስጦታ ነው። ልጅ የእግዚአብሔር ስጦታ እንደሆነ ልጅን እግዚአብሔር የሰጣት ትልቅ በረከት እንደሆነ አስበን መያዝ አለን። እንዴት?
ስጦታ ክቡር ነው። አንድ ሰው ስጦታ ሲሰጥ ለዛ ለሚሰጠው ሰውዬው ያለውን ፍቅሩን ነው የሚገልጠው። እግዚአብሔር አንድን ቤተሰብ አድርጎ ካቋቋመበት ጊዜ ጀምሮ ለዛ ቤተሰብ የልጅ ስጦታ ሲሰጥ፣ ይህ የልጅ ስጦታ ደግሞ የከበረ ስጦታ ነው። በምድር ላይ ባለትዳሮች ወይም ቤተሰብ ከሚያፈረው ከየትኛውም ትርፍ የሚበልጠው ትርፍ ወይም ስጦታ ልጆች ናቸው። እነዚህ ልጆችን እንዴት ነው መያዝ ያለብን የሚሉትን ነገሮች ባልና ሚስት እንደ እግዚአብሔር ፈቃድ አንድ ከሆኑበት ጊዜ ጀምሮ እንደ እግዚአብሔር ፈቃድ ፍሬ ይጠብቃሉ። ልጆች እግዚአብሔር ለወላጆቻቸው ከሰጣቸው ከማንኛውም ምድራዊ ስጦታ ይበልጣሉ። ወላጆችም ለዚህ ክብር ስጦታ እግዚአብሔር ማመስገን ተመልሶም ልጆች ለእግዚአብሔር ክብር፣ ለቤተሰብ አለኝታ፣ ለቤተ ክርስቲያን በረከት፣ ለሀገር ጥቅም ሆኖ እንዲያድጉ የወላጆች ትጋትን የሚጠይቅ ነገር ነው። ይሄ እግዚአብሔር የሰጠውን ነገር ቤተሰብ ምን ማድረግ አለባቸው፣ እንዴት ማሳደግ አለባቸው ብለን ስንመለከት የመጀመሪያ ልጆች ለእግዚአብሔር ክብር እንዲያድጉ ኮትክቶ ትክክለኛ በቃሉ መሰረት ማሳደግ ይጠይቃል። ልጅ ነዋ እግዚአብሔር የሰጠን ስለሆነ ስጦታ ስለሆነ ለእግዚአብሔር ክብር። ቀጥሎሳ ለቤተሰብ አለኝታ፣ ምክንያቱም ነገ ተተኪ ስለሆነ ያን ልጆችን በትክክል ለቤተሰብ አለኝታ፣ ለቤተ ክርስቲያን በረከት እንዲሆኑ። በአንድ ቤተ መቅደስ ውስጥ 2 ልጆች ነበሩ። እንደምታውቁት በኤሊ ዘመን የነበሩ ልጆች፣ የኤሊ ልጆች ለቤተ መቅደሱ ምን ሆኖ ነበሩ? መርገም ሆኖ ነበሩ። ታውቃላችሁ፣ ሐሳቡ የምታውቁት ሐሳብ ነው። ከዛ በኋላ ደግሞ ከዛም ቤተ መቅደስ የወጣው የሐናና የኤልቃና ልጅ ደግሞ ሳሙኤል ለቤተ መቅደሱ ምን ነበር? በረከት ነበር። ለ40 ዓመት ሙሉ ለእስራኤል ላይ ወደር ሳይኖረው ፈራጅ ነው። ትልቅ በረከት የሆነው ሰው ሳሙኤል ከዛ ነው የወጣው። ሁለቱም ልጆች ናቸው። ግን በልጅነት ላይ በትክክል ስላልተቀረጸ ያኛው ትውልድ እርግማን ሲሆን በትክክል በጸሎት በእግዚአብሔር ፊት ተይዞ ያደገው በጸሎት ያደገው ሳሙኤል ግን ለቤተ መቅደሱ፣ ለሕዝቡ፣ ለትውልድ በረከት ሲሆን እንመለከታለን። ልጆች ለሁለት ዓላማ ነው የሚያድጉት። ወይ ለበረከት ነው ወይ ለመርገም ነው ያለው ነው መጽሐፍ ቅዱስ ውስጥ። መርገምም አለ በረከትም አለ። በረከቱን ብቻ ተናግረን መርገሙን ከተው ነው መርገም የሚያወጣው መንገድ የተኛው ነው ካላችሁ ከእግዚአብሔር ቃል ውጪ ልጅ የሚያድግበት መንገድ ቤተሰብ በልጅ ላይ መስራት ባለበት ሰዓት የማይሰራ ከሆነ ያ ልጅ ቅድም እንዳልነው በምድራችን ላይ ለዛው በደል የበቃ መርገም ነው። ያ ለሀገርም ምንድነው? መርገም ነው። ሀገርን የሚያቃጥል ልማትን የሚያጠፋ ትውልድን ቆሞ ጨፍጭፎ ሲገል ምን የሌለ ርህራሄ የሌለ ጨካኝ አውሬ የሆነ መርገም ነው። ይሄ ለሀገርም መርገም ነው፣ ለቤተክርስቲያንም ለቤተሰብም መርገም ነው። በረከት የሆነስ ሀገርን የሚገነባ ቤተክርስቲያንን የሚባርክ ትውልድን ለእግዚአብሔር ክብር ቆሞ የሚያገለግል ከሆነ በረከት ነው። ያ እግዚአብሔርን ፈርቶ የሚኖር ከሆነ በረከት ነው። ህዝቡን የሚመራ ከሆነ ለህዝብ የሚጸልይ ከሆነ ሳሙኤል ምንድን ነው ያለው ካላችሁ ያ ያደገው ሳሙኤል ምን አለ? እኔ ለህዝቤ ለእስራኤል ባለመጸለይ ኃጢአትን አልሰራም ነው ያለው። ባለመጸለይ እንኳን ኃጢአትን አልሰራም። ለምን ካላችሁ ገብቶታላ። የገባው ነገር አለ። ለህዝቤ ለእስራኤል አለቅሳለሁ አለ። ለተማረከው ታቦት አለቅሳለሁ አለ። የተማረከውን ታቦት የመለሰው እሱ ነው። አሜሪካውያን ጠላቶች መጥቶ በከበቡ ሰዓት ህዝብ ሁሉ አሁን እኛ ተገበናል፣ ምን እናደርግ እባክህ። አንደኛ ሳሙኤል ምዕራፍ 7 ሄዳችሁ አንብቡት።
ህዝቡ ሁሉ በአንድ ልብ ሆ ብሎ እባክህ አንተ ጸልይልኝ ካለ በኋላ ነው ምን አለ? እኔ ባለመጸለይ ለእናንተ ኃጢአትን ማንሳት አልፈልግም። በረከት ነው። አስቡት። እዚህ እግዚአብሔር ማስተዋልን ይስጠን። አሜን። እስቲ በሉት እግዚአብሔር ማስተዋልን ይስጠን በሉት እስቲ። እግዚአብሔር ማስተዋልን ይስጠን። እዚህ በዚህ አይነት መንገድ መናየበት ያለበት ነው። ልጆቻችን እየባረክን ቀንና ሌሊት ትጋት ጠይቀዋል። የጸሎት ትጋት ጠይቃል። ምግብ ይጠይቀዋል። መከታተል ክትትል ማድረግን ይጠይቃል። ልጅ ዝም ብሎ አይደለም ወልደናል ተብሎ ብቻ የሚጣል ነገር አይደለም። ስለዚህ ልጅ እንደተወለደ በደንብ አድርጎ መከታተል ያስፈልጋል። ለወላጆች እግዚአብሔር የሰጣ ትልቅ ምንድን ስለሆነ አደራ ነው። አደራ ነው። አደራችን ለመወጣት እንደሚገባ ኃላፊነት ስለሆነ በደንብ ልናስብበት የሚያስፈልግ ሀሳብ ነው። ሌላው ቤተሰብ ማንኛውንም ህብረተሰብ ምንጭ እንደመሆኑ መጠን በህብረተሰብ መካከል ለሚያከናውነው ስራ ሁሉ የቤተሰብ ኃላፊነትና ምሳሌነት እጅግ የላቀ አስተዋጽኦ አለው። ቤተሰብ በህብረተሰብ ለሁሉም ነገር ቤተሰብ ምን ስለሆነ ምንጭ ስለሆነ ባለፈው ነግሬያቸዋለሁ። ከሁሉም በፊት ቀዳሚ ተቋም እግዚአብሔር በምድር ላይ ያስቀመጠው ቤተሰብን ነው፣ ምንጭ ነው። ይሄንን እንደዚህ ማየት አለብን። ሌላው በብሉይ ኪዳንም ዘመን እግዚአብሔር በቤተሰብ አገልግሎት ከግል ቤታቸው ጀምሮ ሲያመልኩ እንደነበረ በተለያየ መጽሐፍ ቅዱስ ክፍሎች በግልጽ አስቀምጧል። ዘዳግም ምዕራፍ 2 ላይ እናነበው እስቲ። ዘዳግም ምዕራፍ 2 ከቁጥር 1 እስከ ዘዳግም ምዕራፍ 6 ከቁጥር 1 እስከ 2 ያለው ክፍል አነብላችኋለሁ። አንተም ልጅህም የልጅ ልጆችህም በእድሜያችሁ ሁሉ ልትወርሱ በምትገቡበት ምድር ታደርጉ ዘንድ አምላክን እግዚአብሔር ፈርተህ እኔ ለሚያዘው ያዘዝኩትን ሥርዓትና ትእዛዙን ሁሉ ትጠብቅ ዘንድ እድሜ ይረዝም ዘንድ አምላካችሁን እግዚአብሔርን እንዳስተማራችሁ ያዘዛችሁን ትእዛዝ ሥርዓቱን ፍርዱም ይህች ናት ይለዋል እግዚአብሔር ቃል። ያመልኩ ዘንድ ማምለክን ማለት ነው ትእዛዙን መጠበቅ፣ እግዚአብሔርን መፍራት፣ እግዚአብሔርን ማክበር። ያን ህይወት በሚገቡበት ምድር ላይ ሲገቡ የሚያደርጉትን ነገር እግዚአብሔር በሙሴ በኩል ለእስራኤል ልጆች ሲሰጣቸው እንመለከተዋል። ኢያሱም እንደዚህ አለ፣ እኔና ቤቴ ማን እናመልካለን አለ። የምታመልኩትን እናንተ ዛሬ ለራሳችሁ ምረጡ ስላቸው እንመለከታለን። ቤተሰብ በህብረት እግዚአብሔርን ማምለክ ያስፈልገዋል። ሌላ ወላጆች ለልጆቻቸው በሁሉ ነገሮች ትኩረት ማድረግ አለባቸው ነው። ወላጆች ለልጆቻቸው በሁለት ነገር ትኩረት መስጠት አለባቸው። በሁለት ነገር ትኩረት ሊያደርጉ ይገባል። አንደኛ ቤተሰብና ለልጆች የእግዚአብሔርን ቃል ጠንቅቆ ማስተማር። ቤተሰብ ለልጆች የእግዚአብሔርን ቃል ምን ማድረግ? ጠንቅቆ ማስተማር። እነዚህ ከሁለቱ ነገሮች አንዱ ልጅን የእግዚአብሔርን ቃል አይሰማም ማለት ነው። እኔ የመጀመሪያ ልጃችን በእናት ማህፀን ውስጥ በነበረች ጊዜ ቃል አነብለታለሁ። ስሟን ራሱ ገና ከመወለዱ በፊት ነበር ያወጣንላት። ልክ በተወለደችበት ቀን ላይ ፍጹም በረከት ብለን ስንጠራ ምንድነው ያደረገችው? ጆሮን ቀና አድርጋ ነው የተናገረችው። እዚህ ጸሎት ቦታ ላይ እያለን ነበረ ሜሪ ሚጥ ይዟት፣ ከዛ በኋላ ምን ሆነች? ወልዳለች ተባለ። ከዛ ስሟ በጸሎት የሚባል መሆን አለበት አሉና እነ ራሄል ብዙ ተጨቃጨቁብንና ከዛ በኋላ አይደለም የሚባልበት አየን። መጨረሻ ግን ስሙ የጸናው ሜሪ ነው ምስክርቱን የነገረችኝ። እኔ አሁን ሌላ ነገር ሳይሆን ፍጹም በረከት ስል ወዲያውኑ ነው ቀና ብላ ያየችኝ የምትለው ስትነግረኝ በጣም ነው የገረመኝ። ከእናት ማህፀን ጀምረን ስንጸልይላት ቃል ስናነብላት ነበር። ከማህፀን ጀምሮ ነው ልጆች እግዚአብሔርን ቃል የሚሰሙት። ንገሩት ይስሙ አይስሙ በተለያየ መንገዶች ስናነብላቸው ቃሉ በእነሱ ህይወት ይሰራል። ሕያው ነው የእግዚአብሔር ቃል። የእግዚአብሔር ቃል ሕያው ነው ወልድ እስቲ አሜን። እስቲ ዘዳግም መጽሐፍ ሁላችሁም ድረሱ አንድ ጊዜ። ዘዳግም መጽሐፍ ምዕራፍ 11
ቤተሰብ ጠንቅቆ ማስተማር ያለበት ለምን እንደሆነ እንመለከታለን። ዘዳግም ምዕራፍ 11 ከቁጥር 18 ጀምሮ እንደዚህ እናነበው። እንግዲህ እነዚህን ቃሎችን በልብ በነፍሳችሁ አኑሩ፣ እነሱንም ለምልክት በእጃችሁ ይሰሯቸው፣ በዓይኖቻችሁ መካከል እንደ ክታብ ይሁኑ። ለልጆቻችሁ ምን አድርጓቸው? አስተምሯቸው። በቤትም ስትቀመጥ፣ በመንገድ ስትሄድ፣ ስትተኛም ስትነሳ ምን አድርጋቸው? አጫውታቸው። እነሱንም እርሷንም ምን አድርገው እንዲሰጣቸው እግዚአብሔር ለአባቶቻችሁ በማለላችሁ ምድር እንደ ሰማይ ዘመን በምድር ላይ ዘመናችሁ የልጆቻችሁ ዘመን ይረዝም ዘንድ በቤት መቃኖች በደጆች ምን አድርገው በሮች ላይ ጻፋቸው ይልና ከዛ ምን ይላል? አምላካችሁ እግዚአብሔር ትወዱ ዘንድ በመንገዱም ትሄዱ ዘንድ ከሱም ጋር ትጣበቁ ዘንድ ዛሬ ለእናንተ የማዘውን ትእዛዝ ሁሉ ብትጠብቁ ብታደርጉ እግዚአብሔር እነዚህ አሕዛብ ከፊታችሁ ያወጣል፣ ከእናንተም የሚበረቱትንም ደግሞ አሕዛብ ትወርሳላችሁ። የእግራችሁ ጫማ የምትረግጡበት ስፍራ ሁሉ ለእናንተ ትሆናለች። ከዚህ ከምድረ በዳ ከሊባኖስ ከታላቁ ኤፍራጥስ ወንዝ ጀምሮ እስከ ምዕራብ ባህር ድረስ ዳርቻችሁ ይሆናል። በእናንተ ፊት ማንም መቆም አይችልም። አምላካችሁ እግዚአብሔር እርሱ እንደሆነ እንደተናገራችሁ ማስፈራታችሁ ማስደንገጣችሁ በምትረግጡበት ምድር ሁሉ ላይ ያኖረዋል ይላል። አሜን ነው ወይ? ቅድም ወንድማችን መጻበት ቅድም ቃል ስናገር ነበር። የረገጣችሁትን ምድር ምን አድርጉ? ውረሱ። ዘራችሁ የረገጣችሁበትን የጥላቶቻችሁ ምድር ይውረሱ ይለን ነበር። ይሄ የሁላችሁ ቃሉ ውስጥ ያለው ነገር ነው። ቃሉን ቀንም ሌሊትም ስንነሳም ስንቀመጥ መንገድ ላይ ስንሄድ ከልጆች ጋር አጫወት መናገር። ያ ያደረግነውን ነገር ነው እግዚአብሔር በልጆቻችን ላይ የዘረነውን ነገር ነው የምናጭደው። ቃሉን መዝራት አለብን። ቃሉ እግዚአብሔር ቃል ነው፣ ዘር ነው። ጥሩ ቃል መናገር አለብን። በእነሱ ላይ መርገም መናገር የለብንም። ከአፋችን ተሳስተን ክፉ ቃል በልጆቻችሁ ላይ አትናገሩ። ዛሬ የምትናገሩትን ታጭዳላችሁ። እግዚአብሔር አእምሮሽን ይባርክ። እግዚአብሔር አእምሮን የምናደርገው ይባርከው። ዘመንህ ይባረክ። አንተ ትልቅ ሰው ሁን። ለአንተ ያለው ይሄ ነው። አንዳንድ ጊዜ ልጆች ጋር አብሮ ብዙ የሚያስቆጣ ነገር አለ፣ የሚያናድድ ነገር አለ። ግን ትዕግስት አድርገን በልጆቻችን ላይ መልካም ቃል እንዝራ። መልካም ቃል እንዝራ። የማይገባውን ቃል እንናገር። አንድ ጊዜ አንድ ወንድም የተናገረው ነገር በጣም ይገርመኛል። አንዲት እናት ነበረች እና ያቺት እናት ምን ትላለች? ልጇን እንስሳ ትላለች። ሁሉ ጊዜ እንስሳ ትላለች እና እያለች ልጅቷ እያደገች ሄደችና ሰውነቷን ትታ ራሷን እንደ እንስሳ መመላለስ ጀመረች። ይሄንን በትክክል እዚህ መድረክ ላይ ነው ተመሰከረው። ምስክርነቱ ያውቃችሁ 2011 ላይ ነው ፓስተር ዳኒ ነው የዚህ ምስክርነት የመሰከረን። በጣም ነው የገረመኝ። እዚህ ስክሽን ላይ የምትኖር አንዲት አረብ ናት ብሎ ሲነግረኝ በጣም ገረመኝ። ከልጅነቷ ጀምሮ ከአፏ የምታወጣ አንቺ እንስሳ ነው የምትለው፣ ሃይባን እያለች ነው የምታደርጋት። አትበሉ፣ አይባልም። እስቲ አይባልም በሉ። አይባልም። ዘር ነው። ጥንቃቄ አድርገን በጥንቃቄ ነው መናገር ያለብን። አፋችን ላይ የመጣውን ሁሉ ካፈሰስ ነው ነገ በፊትሽ ላይ ቆሞ ይጠብቃል። ነገ በፊታችን ላይ ቆሞ ይጠብቃል። እግዚአብሔር ማስተዋልን ይስጠን። አሜን ነው ወይ? እግዚአብሔር ምንን ይስጠን? ማስተዋልን ይስጠን። ሁለተኛ የተለየ ክትትልና ጥንቃቄ ማድረግ አስፈላጊ ነው። ቤተሰብ ለልጆች እነዚህ ሁለቱን ምኖቹን ጥንቃቄ ማድረግ፣ አንደኛ የእግዚአብሔርን ቃል ጠንቅቆ ማስተማር፣ ሁለተኛ ደግሞ የተለየ ክትትልና ጥንቃቄ ማድረግ። እያንዳንዱ እንቅስቃሴዎቻቸው እይታችን ተከፍቶ ማየት ያስፈልጋል። ትምህርት ቤት እንዴት ዋሉ? ቤትስ ውስጥ እንዴት ናቸው? ምንድን ነው የሚያስፈልጋቸው? እነዚህ ልጆች እንዴት ናቸው እየሄዱ ያሉት? ምን አይነት እይታ ነው ያላቸው የሚለውን ልዩ ክትትል ያስፈልጋቸው። ክትትል አድርጓችሁ ኃላፊነት ነው፣ አደራ ነው እናደርገው። ይሄ በጣም አስፈላጊ ነው። ክትትል ማድረግ ያስፈልጋቸዋል ለልጆች ማለት ነው። ውሏቸውንም ጭምር ማሰብ።
ከምን አይነት ሰዎች? ሰው እንደዋለው እንደውሎ መጥፎ ባልንጀራ መልካም አመል ያለውን ሰው እንደሚያበላሽ መጽሐፍ ቅዱስ ይናገራል አይደል? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 32 ላይ እና 33 ላይ ይሄ ቃል ይናገራል። ስለዚህ ከክፉ ባልንጀራ ተጠበቁ ይላል እግዚአብሔር ቃል። ንግግራቸው ምን አይነት እንደሆነ ከንግግራቸው ታስተውላላችሁ። ልጆቻችሁ ይዋሉበትን ውሎ። ስለዚህ ልንጠነቀቅ ያስፈልጋል ማለት ነው። ይህን ካልኳችሁ ወላጆች ልጆችን በጥሩ ሁኔታ ለማሳደግ የሚረዱ መንገዶች ደግሞ ልናገርና ላጠቃልለው። ወላጆች ልጆችን በጥሩ ሁኔታ ለማሳደግ የሚረዱ መንገዶች ይደግመዋለሁ። ወላጆች ልጆችን በጥሩ ሁኔታ ለማሳደግ የሚረዱ መንገዶች፣ አንደኛ ልጁን በጸሎት በቤተሰብና በቤተ ክርስቲያን ለጌታ መስጣት፣ በጸሎት መስጣት ያስፈልጋል። ቤተሰብ ልጆቹን በጸሎት ሁል ጊዜ ለጌታ መስጣት። መቼም እኛ የሚገባውን እናደርገዋለን፣ ግን ከኛ በላይ የሆነውን ነገር ደግሞ ማን እንዲቆጣጠር? እግዚአብሔር እንዲቆጣጠር በጌታ ፊት ልጆችን በጸሎት ለእግዚአብሔር። አንደኛ ሳሙኤል ምዕራፍ 1 27 እስከ 28 እንደዚህ ይላል። ስለዚህ ሕፃን ጸለዩ፣ እግዚአብሔርም የለመንኩትን ልመናዬን ሰጥቶኛል፣ እኔም ደግሞ ለእግዚአብሔር ሰጥቻለሁ። ዕድሜ ሁሉ ለእግዚአብሔር የተሰጠ ይሆናል አለች። ይሄን ቤተሰብ ናቸው እንደምታውቁት። ለሳሙኤል ነው የጸለዩት ሕልቃናና ሐና ጸለዩ። እግዚአብሔር ሰጣቸው። የተሰጠውን ልጃቸውን ለእግዚአብሔር ደግሞ አሳልፎ ሰጡ። አሁን እዚህ ቦታ ላይ በየወር መጨረሻ ላይ ለቤተሰብ በየሳምንቱ ለልጆች ይጸለያል። ቅድም ወንድምም እንዳለ ዘር ነው እየተዘረባቸው ያለው። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር በእናንተ ላይ ሞገሱን ያድርግ፣ ጥበቡን ያድርግ፣ እውቀቱን ያድርግ ተብሎ የእግዚአብሔር ሕዝብ የሚዘራው በረከት ነው። ይሄ በረከት እንዳመጣቸው ቤተሰብ ምን ማድረግ አለባቸው? ማቅረብ አለባቸው። እነሱ መጸለይ አለባቸው። ቤተክርስቲያንም እንድትጸልይ ማምጣት አለባቸው። ለዚህ ጉዳይ ደግሞ መግደል አያስፈልግም። ለልጆቻችን በደንብ አድርጎ መጸለይ ጸልያለሁ። እግዚአብሔር ልመናን ሰጥቶኛል፣ የሰጠኝ ደግሞ ለእናንተ መልሼ ሰጥቼዋለሁ ይናገራል። ሁለተኛ ሀሳብ እግዚአብሔርን እንዲፈሩ፣ ጽድቅን እንዲወዱ፣ ከኃጢአት እንዲርቁ ማስተማር። ይሄ ቤተሰብ ኃላፊነት ነው። እግዚአብሔርን ምን እንዲያደርጉ? እንዲፈሩ፣ ጽድቅን እንዲያደርጉ፣ ከኃጢአት እንዲርቁ ማስተማር። ይህም ቤተሰብ የሚጠይቅ ነገር ነው። መዝሙር 34 ከ11 እስከ 14 እንደዚህ ይላል። ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። ሕይወቱን የሚፈቅድ ሰው ማን ነው? በጎ ዘመንም ለማየት የሚወድድ አንደበቱን ከክፉ ምን ያደርግ? ይከልክል። ከንፈሮቹም ሽንገላ እንዳይናገሩ ከክፉ ሽሽ፣ መልካምንም አድርግ፣ ሰላምንም እሻ ተከታተላት ይላል። አስቡት፣ እዚህ ክፍል ላይ ልጆቼ ኑ ስሙኝ የሚያስተምራቸው ምን ነው? እግዚአብሔርን መፍራት። እስቲ እግዚአብሔርን መፍራት በሉት። እስቲ እግዚአብሔር ይፈራል። አሜን። እስቲ እግዚአብሔር ይፈራል በሉት። እስቲ እግዚአብሔር ምን ይሆናል? አምላክ ነው። እኔም እናንተም በሕይወታችን መፍራት አለብን። በእኛ ውስጥ ያለውን ፈሪሃ እግዚአብሔርን ደግሞ ልጆቻችን እንዲያውቁ ምን ማድረግ ያስፈልጋል? ማስተማር። ኃጢአት እንዲጠሉ፣ ክፉ መንገድ እንዳይሄዱ፣ ክፉ አካሄድ፣ ክፉ የሆኑ ሰዎች እንዳያገኛችሁ። የዘመኑ ክፋት ደግሞ በጣም ብዙ ነው ወገኖች። በእጆቻቸው የያዙት የዘመኑ ቴክኖሎጂ ደግሞ በጣም ኃይለኛ አደገኛ የሆነው በእጆቻቸው አሉ። ኢቭን እንኳን ምንድን ነው የሚያዩት ልጆቻችሁ? ምን አይነት ፊልም ነው የሚያዩት? ምን አይነት ነገር ነው? ዛሬ እርኩሰት፣ ዓለም ላይ ያለው እርኩሰት በእጆቻቸው ነው ያለው። ያን ምን ያህል እንከታተላለን? ክትትል እያደረግን ይሄ ትክክል አይደለም፣ እያዩ ከሆነ አትየው፣ አይጠቅምህም፣ ህይወትሽን ያበላሻል፣ እዚህ ውስጥ ያለው ኃጢአት ነው እያሉ ግልጽ በሆነው መንገድና አቅጣጫ ከኃጢአት መንገድ እንዳይሄዱ ኃጢአትን እንዲጠሉ ማድረግ ያስፈልጋል። ጽድቅን እንዲወዱ፣ እግዚአብሔርን እንዲፈሩ
ማድረግ ነው። ይሄ ስርዓት ነው። ይሄንን ካላደረግነው ያ ቅድም እንዳልኳችሁ ጨካኝ ትውልድ ያድጋል። አመፀኛ ትውልድ ያድጋል። አመፀኛ ትውልድ ከሆነ ደግሞ ነገ እድገቱም ለተቸገረ እያሳደጉም ቤተሰቦች ተቸግሮ አሁን ደግሞ ካደጉም በኋላ ለቤተሰብ ምንድነው የአእምሮ ህመም ነው እንዳይቀጥሉ መጀመሪያ በእግዚአብሔር ፊት በጸሎት ማቅረብ፣ ሁለተኛ እንደ እግዚአብሔር ቃል እንዲኖሩ እንዲያድጉ ማድረግ፣ ኃጢአት እንዲተዉ ማድረግ ይጠይቃል ማለት ነው። ኢዮብ መጽሐፍ ምዕራፍ 28 ቁጥር 28 ላይ እንደዚህ ይላል፣ ሰው እነሆ እግዚአብሔርን መፍራት ጥበብ ነው፣ ከኃጢአት መራቅ ማስተዋል ነው ይላል። ሰው ነው እግዚአብሔር መፍራት ጥበብ ነው፣ ከኃጢአት መራቅ ማስተዋል ነው። ልጆቻችን ከኃጢአት እንዲርቁ ማስተዋል ነው። ከኃጢአት ጋር መገናኘት ሁላችንም ነው። ቤተሰብም ሁላችንም ከኃጢአት መራቅ ነው እንጂ ያለብን ከኃጢአት ጋር ቆመን ቀልድ መጫወት የለብንም። ኃጢአት ነው። ኃጢአትን እግዚአብሔር ይጠላዋል። እስቲ ኃጢአት ነው ወይስ አንድ ጊዜ ድገሙና በለዋ። ኃጢአት ነው። ኃጢአትን ማን ይጠላል? እግዚአብሔር ይጠላል። እስቲ በሉ እስቲ እግዚአብሔር ምን ያደርገዋል? ይጠላዋል። እግዚአብሔር የሚጠላው ነገር እኛ መጥላት አለብን። ሶስተኛ ልጅን በልጅነቱ የጌታን መንገድ ማስተማር መምራት። ልጅን በልጅነቱ የጌታን መንገድ ምን ማድረግ? ማስተማር መምራት። ምሳሌ 22 ቁጥር 6 ላይ ልጅን በሚሄድበት መንገድ ምረው፣ በሸመገለም ጊዜ ከእርሱ ምን አይሆንም ፈቀቅ አይልም ይላል። በሚሄድበት ምረው። የትኛው መንገድ ነው የምትመራው? ብዙ መንገዶች አሉ። በሚሄድበት መንገድ ስንለው ደግሞ መንገዱ ራሱ የትኛ ነው? ይህንን የህይወትን መንገድ የኢየሱስን መንገድ የቃሉን መንገድ እንዲሄድ ምን ማድረግ ያስፈልጋል? ማንም መንገድ እንምረው። ከሄደ በኋላ እዚህኛው ውስጥ ህይወቱ ከተቀረጸ በኋላ የትም አይሄድም፣ የትም አያመልጥም። ህይወቱን መምራት ያስፈልገዋል። ምሳሌ 3:11 ላይ ይህንን ታገኛላችሁ። ምሳሌ 13 እንደገና 24 ይህንን ታገኛላችሁ። ይሄንን ሐሳብ እግዚአብሔር ቃል ይነግረናል ማለት ነው። ሌላው አራተኛ ልጅን በመልካም ስነ ምግባር ተቀርጾ እንዲያድግ ወላጆች ጥሩ ምሳሌ፣ ጥሩ አስተማሪ ሆኖ መገኘት አለባቸው። ምን መሆን አለባቸው? ልጆች በመልካም ስነ ምግባር ተቀርጾ ጥሩ ልጆች ሆኖ እንዲያድጉ ጥሩ ምሳሌ ሆኖ መገኘት አለባቸው። ቤት ላይ ልጆች ያውላችሁ ፊታችን ያነባል። የወላጆችን ፊት በደንብ ነው የሚያነቡ ልጆች። ምን አይነት እንትን እንዳለብን ያውቃሉ። ስለዚህ በልጆቻችን ፊት መልካም ፊት ማሳየት፣ ኢቭን እንኳን አንዳንድ ጊዜ ኑሮ ውስጥ አንዳንድ ግጭቶች እንኳን ቢኖሩ ያን ግጭት በምን ማሳየት የለብንም? በልጆች ፊት ማሳየት የለብንም። መጠንቀቅ ያስፈልጋል። ጥንቃቄ ባለበት ሁኔታዎችን ማሳየት ያለብን ያን ነገር ይዞ እንዳያድጉ፣ ያን ነገር ምሳሌ አድርጎ ክፉን ነገር ምሳሌ አድርጎ መልካሙን ነገር ግን ደግሞ ይዞ እንዲያድጉ በፍቅር በሰላም በጥሩ ልብ እንዲያድጉ ማድረግ የሚገባን ነገሮች ያስፈልጉናል ማለት ነው። ይሄ ከቤተሰብ የሚጠበቅ ነው። ለዚህ ጥሩ ምሳሌ የሆኑት አንድ ቤተሰብ ናቸው። ሁለተኛ ጢሞቴዎስ ምዕራፍ 1 ላይ ሁለተኛ ጢሞቴዎስ ምዕራፍ 1 ከ5 እስከ 6 ላይ አንድ ቤተሰብ ናቸው ጥሩ ምሳሌ ሆኖ ያሳደጉት። እንደዚህ ይላል፣ በአንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነት ቀድሞ በአያቲ በሎዌድ በእናትም በኤውንቄ ነበራቸው፣ በአንተም ዘንድ ደግሞ እንዳለ ተረድቻለሁ። ስለዚህ ምክንያት እሳትን እንደሚያቀጣጥል ሰው እጆቼን በመጫን በአንተ ያለውን የእግዚአብሔርን ጸጋ ስጦታ እንድታነሳሳ አሳስባለሁ ይላል ሐዋርያው ጳውሎስ ለልጁ ለጢሞቴዎስ ነው። ያለውን ጥሩ ባህሪውን ካየ በኋላ በእናቲ በአያቲ እነዚህ ሴት እናቱና ሴት አያቱን ነው። እነዚህ ሁለቱም ምሳሌ። ስድስተኛ በእግዚአብሔር ቃል እውቀትና በክርስቲያናዊ